ይዟት በረረ ይዟት በረረ የኛ ልጅ። ወይኔ ወይኔ ወይኔ! ቤተሰብ እንዴት አመሻችሁ? ደህና ናችሁ? ሁሉ አማን ነው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እንዳያችሁት ቡራ ሀይሚቲን ጠልፎ ይዟት ሄዷል ማለት ነው። ይሄ ሁሉ መንስኤ የማን ነው ካላችሁኝ፣ የነ ቲጂ የነ ሂዊ እና ደግሞ እነሱን የሚያደንቋቸው ሁለቱን የሚወዱት ድምፅ ነው እንደዚህ የሰራው ማለት ነው። ቡራ ጠልፎ እንዲሄድ ያደረገው የእነሱ ድምፅ ነው እና ትለያላችሁ ማለት ነው ጨረቃ ፋሚሊዎች እና አጅንኑ እንዴት እንዳማረበት ዛሬ የእውነት ለመናገር ሁለቱም በጣም ነው ያማረባቸው። ሀይሚቴ ራሱ በቃ ጨረቃ ምን ስለምታለች የምን በረራ እንዳያመልጠኝ ምናምን ነው ሀይሚቴ ይሄን የመሰለ ቀብራራ ይህንን የመሰለ ሸበላ ማለት ነው ጥለሽ የት ለመሄድ እኛም ድሮ አውቀናል፣ ግን ያው በጣም ደስ ይላል። ለማንኛውም ከዚህ በኋላ አሪፍ ነገር እንጠብቃለን ማለት ነው እና ቡራዬ ማለት ነው የኔ ታጋሽ የኔ መልካም፣ በእርግጥ ካለ ስምህ ስም እየተሰጠህ ነው ያለው በዚህ ሰዓት፣ አሁን ባለህበት ሰዓት ግን ሁሉን ነገር በትዕግስት አሸንፈህ ንግስትህን ይዘክ ከፍ ብለህ እንደምናይህ እኛ ደግሞ የምንወድህ አድናቂዎችህ በሙሉ ተስፋ እንተማመንብሃለን። እንደምታደርገውም ደግሞ እርግጠኛ ነኝ እኔ በበኩሌ ማለት ነው። ሀይሚቲም ደግሞ ያው አለ አይደለ አንዳንድ ጊዜ ጸባይ፣ የኛ ጸባይ፣ የሴቶች ጸባይ ምንድን ነው? በቃ አለ አይደለ እንዴት ነው ትዕግስት የሚባል ነገር ትንሽ አንሰናል። የሆነች ነገር ስናይ ቱግ የምንላት ነገር አለ እና ሀይሚቲም ያችን ነገር አስተካክለሽ ጥሩ ጊዜ እንደምታሳልፊ ምኞታችን ተሳክቶ ደግሞ አራቶቹ ልጆች ተወልደው የምናይበት ጊዜ እንደሚመጣ ደግሞ ባለሙሉ ተስፋ ነኝ። ሀይሚ ቡራ መቼም ቢሆን አይለያዩም በሉ ቤተሰብ፣ አይለያዩም ማለት ነው እና ትልቅ ደረጃ ደርሰው ነው የምናያቸው። ገና ምን አይታችሁ ብዙ ነገር አለ። እኔም ታይቶኛል ትናንትና ሀይሚቲ ልሄድ ነው ያለችበት ጉዳይ የታወቀ ነው፣ ለምን እንዳለች ምናምን ማለት ነው እና ሁሉ ነገር አይነገርም ሶሻል ሚዲያ ላይ በማለት ነው እኛም ሸፈን አድርገን። ግን እባክሽን ሀይሚቲ ለተመልካች፣ ለሚወዱሽ፣ ለሚያከብሩሽ እንዴት እንደዚህ አይነት ነገር ይዘሽ ትመጫለሽ ብለን ሀይሚቲን የተቆጣናት እንጂ ሀይሚን የሚጠላት የለም። በነገራችን ላይ ማለት ነው አንድ ነገር ልበላችሁ፣ ጨረቃ ፋሚሊዎች ከሁለቱም ወገን የሆናችሁ ሀይሚን እንደ ቡራን እንደ ሀይሚ የምታዩ ሲያጠፉ እንደዚህ አጥፍታችኋል ብላችሁ ስህተታቸውን የምትናገሩ ሰዎች እውነተኛ ሰዎች ናችሁ እናንተ። መጨረሻም ላይ ስለነሱ አፋችሁን ሞልታችሁ ብትናገሩ ምንም ሼም አይይዛችሁም። ነገር ግን ወግናችሁ የምትሳደቡ የምትናገሩ ደግሞ ታፍራላችሁ በመጨረሻ ማለት ነው እና እኛ ግን ደረታችንን ነፍተን እስከ መጨረሻ ባብረን እንጓዛለን። ቃላችሁን እንዳታጥፉ ጨረቃ ፋሚሊዎች ማለት ነው። ቡራ ሲያጠፋ ቡራን እንቆጣለን። ጥሩ ነገር ሲሰራ ጥሩ ነገር ሰርተሃል ብለን እናሞግሳለን። ሀይሚቲ ስታጠፋ ሀይሚቲ አጥፍተሻል ብለን እንቆጣለን። ጥሩ ነገርም ስትሰራ ደግሞ ጥሩ ሰርተሻል። ይሄ ነው ደጋፊ፣ በቃ ይሄ ነው። አንዱን ዘርጥጦ አንዱን በርታ ማለት አይቻልም። ይሄ ምንድን ነው? ተንኮል፣ ሁለቱን ለመለያየት የሚደረግ ነገር ነው። እነሱ መቼም ቢሆን አይለያዩም። ትናንትና እንደውም በጣም ሲያስቀኝ የነበረ ኮሜንት አለና ምን ነው ሀይሚዬ አራቱን ልጆች ሳትወልጂ የት ጥለሽ ልትሄጂ ነው? ቢያንስ ወልደሽልን ሂጂ እያሉ ነበረ እና ማለት ነው በጣም ያሳቁኝ ነገር ነው። ለማንኛውም ማለት ነው ውዶቼ ቡራ አሳይቶናል። በቃ ከአንድ ባል ወይንም ደግሞ ከአንድ ፍቅረኛ የሚጠበቀውን ነገር አድርጓል። ከዚህ በኋላም ደግሞ እንደማይለቃት የትም እንደማትሄድ እርግጠኛ ነኝ ማለት ነው። በዚህ አጋጣሚ ደግሞ ኤፍሬም ዛሬ ጥሩ ነገር ሰርተሃል፣ አደንቅሃለሁ። በቃ ጥሩ ነገር ስትሰራ ሰርተሃል እላለሁ። ሀቅህን ልበላ አልችልም እና ዛሬ ሀይሚቲን ይዘህ መተክ ቡራን አገናኝተህ
ከዛ በኋላ ሂድ ሲልህ እሽ በቃ ሄዳለሁ ብለህ ላሽ ብለህ መሄድህ ይሄ አራዳነት ነው የሚያሳየው። አራዳ በቃ ጎበዝ ኤፋ፣ እንደዚህ ከቀጠልክ ማለት ነው እኛም እንደግፍሃለን። ግን በሆነው ባልሆነው እነሱን ለማጣላት እነሱን ለማለያየት የነ ወሬ ሙልጮችን ወሬ የሰማ የምትመጣ ከሆነ እንቃወማለን። ይህ ምንም ጥርጥር የሌለው ነገር እና ዛሬ ያደረግከው ነገር ጥሩ ነው። ምክንያቱም ሰላም እንዲፈጥሩ ወደ አንድነት እንዲሄዱ በቃ አንዱ መንስኤ ዛሬ ሰርተሃል። በቃ ሰርተሃል ኤፋዬ። ቴንኪዩ ቴንኪዩ ሶ ማች ኤፋ እና ለማንኛውም እኔ በጣም ደስ ብሎኛል ቤተሰብ ደስ ብሎኛል። አንደኛ ደስ ያለኝ ለምንድን ታውቃላችሁ? ሀይሚ እንደማትሄድ እርግጠኛ ነኝ። ይህን አይዲያ ማን እንደሰጣት ማውቃለሁ። ነገር ግን የእህቶቿን ድምፅ ሰምታ እሷም ቡራም ቁም ነገር በጣም እያለቀሱ የነበሩ ልጆች አሉ፣ ያዘኑ ልጆች አሉ እና የእነሱን ድምፅ ሰምታችሁ ዛሬ ላይ ይህንን ነገር በመስራታችሁ በጣም ደስ ብሎኛል። ትለያላችሁ ነው የምላችሁ፣ ትለያላችሁ። ድምፅ እንኳን ሰማችሁ። ምክንያቱም እነሱ ማያዩላችሁ ከሆነ እነሱ የማይከታተሉ ከሆነ እናንተ ምንም ስራ ልትሰሩ አትችሉም። ስለዚህ ለሚያከብራችሁ ሰው ክብር መስጠት አለባችሁ። በተለይ ተመልካች ሊከበር ይገባል። የተመልካች ድምፅ ሊሰማ ይገባል እና ድምፃቸውን ሰምታችሁ ዛሬ ይችን ነገር በማሳየታችሁ ራሱ ስንቱ እንደተደሰተ ብታው። በጣም ነው የተደሰቱት። እኔ እያየሁ ነበር ኮሜንት ላይ ቀልል የሚላለ ደስ ያለዋለ ምናምን ምናምን። በቃ እውነት የሰው ደስታ የሚያስደስታችሁ እህቶቼ ወንድሞቼ ባላችሁበት እውነት ፈጣሪ ይጠብቃችሁ እናንተንም እንደ ሸረኛውን ምቀኛውን ሁሌ ነገር የሚሸታቸውን ሰዎች ደግሞ የያዝልን ነው የምለው። ሌላ እኔ ምን እላለሁ? ምን አቅም አለኝ? እና ዛሬ ጅንኑ ኮርቼብሃለሁ። በጣም ነው የኮራሁብህ። በቃ አድርገኸዋል። ከዚህ በኋላ ለሄድ ነው ምን ልል ነው ምናምን የለም። አንተም ደግሞ የሚጠበቅብህ አንዳንድ ነገሮች አሉ። እነሱን ታስተካክላለህ። እሱም ደግሞ ምንድን ነው እሷ ሀይሚቲ ከሌላ ሴት ጋር አንተን ማየት አትፈልግም። ትቀናለች፣ ትናደዳለች ምናምን እና ያንን ነገር ደግሞ አንተ አስተካክልላት። እሱን ካስተካከልክ መሀላችሁ ምንም አይነት ጸብ፣ ምንም አይነት ነገር አይኖርም ማለት ነው። ያችን ነገር እንደው ለአንተ ራሱ አይጠቅሙህም። የሚመጡት ሴቶች ህይወትህን እንጂ የሚዘበራርቁት ምንም ጠቅመው ያየነው ነገር የለም። ስለዚህ እዩም ሆነች በእርግጥ እዩ በነገራችን ላይ ከልጁ አባት ጋር ነው ያለችው። ህይወቷን እየኖረች ነው። ቡራ ወጥቷል ከእሷ ህይወት። ምንም አይነት ግንኙነት የለውም ቡራ። ቤተሰብ ምንም አይነት ነገር እንዳታገናኙት። ማናት ስሟ? ወይኔ ስሟ ጠፋብኝ። ቤተሰብ እርዱኝ። አብሳላትም ምንም አይነት ነገር የላትም። አብሳላት ዩቲዩብ ቻናል ተከፍቶልሻል። ስራሽን ስሪ። ከፈለግሽ ፍፄን ያዥ። ከፍፄ ጋር መስራት ትችያለሽ። ቤካም አለ። በቃ ምንም ነገር ስለሌላቸው እነሱ ያስፈልጋቸዋል። ኤፋም አለልሽ። ኤፋ አሁን 3 4 5 ሴት ይዞ መጥቶ አንድ እንኳስ በአብሮት የቆየው የለምና ከሱ ጋር መስራት ትችያለሽ። በጣም ያልተያዙ ብዙ ወንዶች ስላሉ መርጠሽ ከነሱ ጋር ስሪ። ከጅንኑና ከጨረቃዋ ህይወት ወጣ በይ። ከዚህ በኋላ ሴት አያስፈልግም። ግን አንድ ነገር የምላችሁ ነገር አለ ቤተሰብ፣ አንድ ነገር የምላችሁ ነገር፣ ስራ መስራት አለባቸው፣ ግዴታ ነው። አንዳንድ ጊዜ መግባት አለባቸው። ሀይሚ ደግሞ ያንን ራሷን እንትን ማለት አለባት። ምንድን ነው የሚባለው? ማሳመን አለባት። ራሷን ካሳመነች ሁሉም ነገር ይሆናል ማለት ነው። ስራ ከሆነ ስራ ነው፣ በቃ አለቀ። እንደ ስራ አስበውት ያንን ነገር መቀጠል ይችላሉ። ከሀይሚም ጋር የሆነ ወንድ ቢመጣ ቡራ ያንን አምኖበት ምናምን ተማምነው፣ ግን ይሄን ረጅም ጉዞ የማይጓዝ ነገር ማለት ነው። እንደዛ ከሰሩ በጣም አሪፍ ነው ብዬ አስባለሁ። ለማንኛውም ዛሬ ተመችቶኛል። እኔ በጣም ደስ ብሎኛል። ሀይሚቲ ቡራዬ በጣም ነው የምወዳችሁ። ከፍታችሁን ሁሌም ቢሆን እመኝላችኋለሁ።
ደህና ሁኑልኝ ቤተሰብ።